በመቀሌ ውስጥ በትግራይ ኃይሎች የተከሰተው ምንድን ነው? በትግራይ ክልል ዋና ከተማ መቀሌ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግቶ እንደነበር ተዘግበዋል። በትግራይ ኃይሎች ውስጥ ያሉ አርሚ 22 አባላት ሰኞ ጥቅምት 3 2018 ዓ.ም ከጠዋት ጀምሮ በመቀሌ ውስጥ በሚገኙ ዋነኛ መንገዶች ላይ ወጥቶ ቅሬታቸውንና ጥያቄያቸውን አሰምቷል። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎችን ያቀረቡት በሌተናል ጀነራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውን አሰምተዋል። በማዕከላዊ የትግራይ ዞን በሚገኘው ነበሌት አካባቢ መናሪያና መንገድ መዘጋቱን ለማወቅ ተችሏል። በምስራቅ ትግራይ ሐውዘንም እስከ ረፋድ ድረስ ተመሳሳይ የተቃውሞ እንቅስቃሴዎች ተጀምሮ እንደተቋረጡ የመረጃ ምንጮች ዘግበዋል። መቀሌ ያሉት የሚዲያ ዘጋቢዎች እንዳሉት በአደባባይ የወጡት የትግራይ ኃይሎች አባላት በጋዜጠኞች ፎቶ ለመነሳት፣ በቪዲዮ ለመቀረጽ እንዲሁም ጥያቄዎችን ለመመለስ ፈቃደኞች አልነበሩም። አርሚ 22 የተባለው የትግራይ ኃይሎች ክፍል ካምፓቸው ከሚገኝበት አካባቢ ተነስቶ ባለፉበት መንገድ ላይ ጎዳናዎች ተዘግቶ ስለነበር የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደዋለ ነዋሪዎች ተናግረዋል። በከተማዋ የሚገኙ መንገደኞችን ሰልፈኞቹ በመዝጋታቸው እንቅስቃሴዎች ተገድበው እንደዋሉ የሚዲያ የመቀሌ ዘጋቢዎች ታዝበዋል። ሰላማዊ ሰልፉ ከጠዋቱ አንስቶ እስከ ከሰዓት ድረስ እንደቀጠለም ሚዲያችን አስታውሷል። ዋነኛው ጥያቄያቸው በተለይ ከደሞዝ ክፍያ ጋር የተያያዘ እንደሆነ ተገልጿል። የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቁ መፈክሮችን ሲያሰሙ ነበር። ከነዚህ መካከል የሰራዊቱና የተሰዉ አባላት የደሞዝና የጥቅማ ጥቅም ጥያቄዎችን የሚመለከቱ ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸውን እንዲሰማ የሚጠይቁ ይገኝበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላውን ሕዝብ ጥያቄ መመለስ አይችልም በማለት ጥያቄያቸው ቅድሚያ እንዲሰጠው የሚጠይቁ መፈክሮች ተሰምተዋል። ከሚኖሩበት ካምፕ በጠዋት በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩት የአርሚ 22 አባላት ዓላማቸው በዋናነት የጊዜያዊ አስተዳደሩን ፕሬዝዳንት ማነጋገር ነበር። ለተቃውሞ ሰልፉ አደባባይ የወጡት የትግራይ ኃይሎች አባላቶች ወደ አስተዳደር ጽሕፈት ቤት ዘልቆ በመግባት ቢሞክሩም ሌተናል ጀነራል ታደሰ ወረደ በስፍራው ስላልነበሩ ሊያገኟቸው ሳይችሉ ቀርተዋል። እስከ እኩለ ቀን ድረስ በመቀለ ማዕከላዊ ክፍል ውስጥ የቆዩት ሰልፈኞቹ ከሰዓት በኋላ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግቶ ለሰዓታት ቆይተዋል። በዚህም ምክንያት ቢያንስ አንድ በረራ መስተጓጎሉን አንድ የአየር ማረፊያው ሰራተኞች ተናግረዋል። ሀዲያውሲ፣ ሰባ ካሬና ዲያስፖራ በሚባሉ አካባቢዎች መንገዶች መዘጋታቸው እንቅስቃሴ ማስተጓጎሉን ሚዲያችን ታዝበዋል። ወደ አውሮፕላን ማረፊያ የሚወስዱ እንዲሁም ከባድ የጭነት መኪና የሚተላለፍበት መንገድ በሰልፉ ምክንያት መዘጋቱም ጫና ማሳደሩን ተመልክቷል። ከሰዓት 11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡት የአርሚ 22 አባላት ተወካዮች የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸው ተገልጿል። በውይይቱ ላይ ከክልሉ ባለስልጣናትና ከሰራዊቱ አባላት ተወካዮች ውጪ ማንም አልታደመም። የትግራይ ኃይሎች ጥያቄያቸውን ካቀረቡ በኋላ ጥያቄዎቹ ደረጃ በደረጃ ታይቶ ምላሽ ያገኛሉ የሚል መልስ እንደተሰጣቸው ለማወቅ ተችሏል። የክልሉ ከፍተኛ አመራሮች ለውይይት ዝግጁ መሆናቸውን ካሳወቁ በኋላ በሰልፈኞቹ ተዘግቶ የተሽከርካሪዎች እንቅስቃሴ ተስተጓጉሎባቸው ነበረ መንገዶች መከፈታቸውን ሚዲያ ለመረዳት ችሏል። በትግራይ ኃይሎች ውስጥ ከሀገር መከላከያ ሰራዊት ከቀድሞ የክልሉ ልዩ ኃይል እንዲሁም ጦርነቱ ከተጀመረ በኋላ የገቡ ወጣቶችም በሚገኙበት ሲሆን ደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዞ ወደ አደባባይ መውጣታቸውን የመረጃ ዘጋቢ ምንጭ ገልጿል። የሀገር መከላከያ ሰራዊት አባል የነበሩ እንዲሁም ከፌዴራል ፖሊስና ከቀድሞ የክልሉ ልዩ ኃይል የትግራይ ኃይልን የተቀላቀሉ ወታደሮች ቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው ከ2013 ዓ.ም ጀምሮ መቀጠሉን የመቀሌው ዘጋቢያችን አስታውሷል።
ሆኖም ግን ጦርነቱ በ2013 ዓመተ ምህረትና በ2014 ዓመተ ምህረት የተቀላቀሉ ወጣቶች ደሞዛቸው ይከፈላቸው የጀመረው ከ2015 ዓመተ ምህረት በኋላ እንደሆነ በመጥቀስ ልክ እንደ ሌሎቹ ድጎማ ይሰጠን፣ አድሎ አይፈጠር፣ ለ2013 ዓመተ ምህረትና የ2013 ዓመተ ምህረት ክፍያ ይሰጠን ብሎ መጠየቃቸውን ይናገራል። ሰልፈኞቹ ከደሞዝ ጥያቄ በተጨማሪ ቤት መስሪያ መሬት እንዲሰጣቸውም ጠይቀዋል። በቅርቡ በጦርነቱ ለተገደሉ ሰዎች ቤተሰቦች ቤት መስሪያ መሬት መሰጠት ተጀምረዋል። በቀጣይ በጦርነቱ የአካል ጉዳት ለደረሰባቸው ሰዎች ቦታ እንደሚሰጥም ተገልጿል። የክልሉ ባለስልጣናት ከሰራዊቱ አባላት ጋር ከተወያዩ በኋላ የመሬት ጥያቄን በተመለከተ በጊዜያዊ አስተዳደር ስር ያለ ካቢኔ ጉዳዩን አጥንቶ ውሳኔ እንደሚሰጥ ተገልጿል። ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት ተከትሎ በተደረሰው የፕሪቶሪያ ስምምነት በትግራይ ክልል ውስጥ ጦርነት የቆመ ቢሆንም በፌዴራል መንግስቱ በጊዜያዊ አስተዳደሩ እንዲሁም በህወሓት መካከል በዘለቀው አለመግባባት ክልሉ አሁንም ድረስ በፖለቲካዊው ቀውስ ውስጥ ይገኛል። በፕሪቶሪያ ስምምነት መሰረት ትጥቅ ፈቶ በመሰናበት ወደ ሰላማዊ ህይወት ይመለሳሉ የተባሉት የትግራይ ኃይል አባላት አሁንም ድረስ በካምፖች ውስጥ የሚገኙ ሲሆን በተለያዩ ጊዜያት ጥያቄዎች ሲያነሱ ቆይተዋል። ህወሓት ከህጋዊ የፖለቲካ ፓርቲነት ሲሰረዝ የፌዴራል መንግስቱ ህወሓት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰራ ነው በማለት እየከሰሰው ነው። ህወሓትና የኤርትራ መንግስት የቀረበባቸውን ክስ ቢያስተባብሉም ይህ ሁኔታ ዳግም በትግራይ ውስጥ ጦርነት ሊቀሰቅስ ይችላል የሚል ስጋት ተፈጥሯል። ክቡራትና ክቡራን የዩቲዩብ አድማጮቼ ባለፈው እንግዲህ በዚሁ የትግራይ ኃይሎች ሰልፍ ሲያደርጉ ነበረ። ምንም የወደመ ንብረትም የለም። በሰላማዊ መንገድ ጥያቄዎችን ሲያቀርቡ እንደነበረም ነው የወጡት መረጃዎች የሚያሳዩት። መንገዶች ግን መዘጋታቸውንና አንዳንድ አካባቢዎች ውጥረት እንደነበሩም ነው። ግን በሰላማዊ መንገድ ሰልፎቹ ጥያቄዎቻቸውን እንግዲህ እንደተነሱና ሰልፎቹም እንደተካሄዱም የደረሱን መረጃዎች ያሳያሉ። ግን ሰልፈኞቹ ምንም መቀረጽም ሆነ መታየትም አልፈለጉም። እንግዲህ ሰሞኑን ወታደር ደግሞ በቅርቡ የህወሓት ጀነራል የነበሩት የቀድሞ አሁን ደግሞ የትግራይ ክልል ጊዜያዊ መስተዳድር አባል የሆኑት ወይም ዋና ፕሬዝዳንት የሆኑት አቶ ታደሰ ወይም ጀነራል ታደሰ ወረደ ማስመረቃቸው የሚታወስ ነው። በዛው ልክ ደግሞ በተመሳሳይ በማግስቱ በዚሁ ልክ ሰልፍ መጠየቁ ደግሞ በርካቶችን ሲያነጋግር የነበረ መረጃ ነው። የወጡትን መረጃዎች በማስመልከትም ለእናንተ ይዤላቸው የመጣሁት ዕለታዊ መረጃዎችን በማስመልከትም ነው። ማለዳ መረጃን በማስመልከት አብሬያችሁ የቆየሁት ሚኪ ነኝ። እስካሁን ድረስ ይህንን ቻናል ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ በፍጹም እንዳይረሳ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ እንዲሁም ላልሰሙት እንዲዳረስ ያደርጉ። ይህን ሚኪታ ቦረንፎ ነው። ሚኪታ ቦረንፎ ላይ ዕለታዊና ሊደመጡ የሚገቡ ቁም ነገርና ወሳኝ በጊዜው ለእናንተ ሰዓቱን እየጠበቀ መግቢያ ያቀርብላችሁ ይሆናል ማለትም ነው። ዕለታዊ መረጃዎች የምተላለፉበት ቻናል ስለሆነ ሰብስክራይብ ማድረግ በፍጹም እንዳይረሳ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊ አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።